ሩታ ፕራንኩም ቢሆን የተወሰነ ያክል እውነት በውስጡ እንዳዘለ በጣም እርግጠኛ ሆኜ ይናገራሉ። በጣም እርግጠኛ ሆኜ ጀስት ቶታሊ ውሸቱን ነገር የለም እዚህ ዓለም ላይ በቃ የሆነ እውነትን ይዞ ነው ጀስት ውሸትም ሰርቫይቭ የሚያደርገው። እነሱም በጣም ጣፋጭ ለመሆን እየሞከሩ እየጎዷት ነው ሳይታወቅ። ስኳርና እነ ሜሪ አንድ ናቸው በቃ ሳይታወቅ ነው የሚጎዱት። እና ሩታ አሁን በእነሱ ምክንያት ስኳር፣ ደም ግፊት ምናምን የሚባሉ ነገሮች ሳይጀማምሮች በፊት ቀልዱን ተይና ከቤት አስወጫቸው። የእናንተ ስራችሁን ያሰደባችሁ በቃ ሜሪ መሰደቡን ካልፈለግሽ ውጪ ከዚህ ቤት። መሰደቡን ካልፈለግሽ በቃ ከሩታ ህይወት ከአብርሽም ህይወት ውጪ። የእርጎ ዘንባቶኛ እንዴ ያመሻል እንዴ? ከአንተ ስለ ክብር ስታወራ የሚሰማ ጆሮ የለኝም። አሁን በበኩሌ አንተ ዳኒ ስለ ክብር ሲያወራ የሚሰማ ምንም ጆሮ የለኝም፣ አልቀበለውም። ምክንያቱም ጀስት ማስመሰል ነው የተያያዘው። አላቅም እኔ ከቪዲዮ ጀርባማ ይመቷታል፣ እርግጠኛ ሆኜ የምናገረው ከቪዲዮ ጀርባማ የሆነ አንድ ሁለት ነገር ሜሪ በቦክስ የሜሪ ቦክስ አደገኛ ሩታ አፍነውሽም ከሆነ ንገሪና ጀስት እውነታው ይጋለጡ። ቤት እየመቱሽ ምናምን ነገር ከሆነ 2 ሳምንት ሲሆን እኔ ምንም ይከፈል ምንም በቃ ያለ አሁን ከሜሪ ጋር 2 ሳምንት አንድ ቤት ውስጥ ምናምን ነገር ቆይ ከምባል ቤተሰብ እኔ 1-2 ወር ብቻዬን የሆነ እንትን ውስጥ ታሽጌ ብቀመጥ ይሻለኛል። 2 ሳምንት ከሜሪ ጋር ተቀመጥ ከምትሉኝ እኔ የሆነ በገዛ ፍቃዴ ማለት ለ2 ወር እታሰራለሁ። አያርገውና እስሩንም ሜሪንም አያምጣብኝ ጌታ። ግን ቤተሰቦች ሩታ ማለት ነው በድጋሚ ህዝቡን በጣም አስቀየመች። እኔ እንጃ እኔ የዛሬውን ቪዲዮ ማለት ነው ፕራንክ ነው ምናምን ነገር ልል አልችልም። ጀስት በጣም ድጋሚ ነው ህዝቡን ኦዲየንሱን ነገር ያስቀየመችው። ከዚህ በፊት እንግዲህ እንደምታውቁት በእርግጥ ይሄ የተጋነነ ነገር አይደለም፣ ጀስት ማካበድ ፈልጌ አይደለም፣ ግን ጀስት ነገሩ አግባብ ሊሆን የሚገባ ነገር ነበር። ቢሄዱና ነገር ከቤት ቢወጡ ዳኒና ሜሪ አግባብ ነበር ሩታ ያደረገችው ነገር እውነት ቢሆን ማለት ነው። ግን ካስታወሳችሁ እንግዲህ አብርሽ ላይም የዛኔ ካደረገችው ነገር አንጻር ለሁለተኛ ጊዜ ነው ኦዲየንሱንም እያስቀየመች ያለችው። እኔማ በቃ ገና ቪዲዮ ምናምን ነገር ሳይ ሩታ ሳይ ወደ ቀልቧ ተመልሰች ተመስገን ብዬ በትክክል የምር እንዴት ደስ እንዳለኝ ልነግራችሁ አልችልም። በትክክል ደስ ብሎኝ ነበር። እቺ ልጅ ሰላሟን ልታገኝ ነው ነገር ብዬ ግን ደስታዬን ይሆን እንደዚህ ስትሰታ ንጥቅ ነው ያደረገች። በትክክል እኔ እርግጠኛ ነኝ የኔ ስሜት ብቻ እንዳይደለ ማለት ነው። ብዙዎቻችሁ እንደ ተመልካች ቤተሰቦች ይህን ስሜት ትጋሩታላችሁ ብዬ አስባለሁ። እና ደስታችሁ እንደዚህ አግኝታችሁ እንተናላላችሁ አላጣችሁም። እኔ በትክክል እውነት እንደዛ ነው የተሰማኝ። አሁንም ቢሆን ግን ማለት ነው ሩታ ጀስት ዛሬ ፕራንክ ተባለ እንጂ አሁንም ቢሆን በጊዜ በቃ ሳይቃጠል በቅጠል ይባል የለስ በጊዜ ነገሮች እየከረሩ ሳይሄዱ ዛሬ እንግዲህ እንደዚህ ስትለምኛቸው ምናምን ነገር የልብ ተሰምታቸው በቃ እዚህ ቤት መኖራችን ተመችቷታል ብለው ከማሰባቸው በፊት እነሱም በቃ አለ ቋሚ ደንበኛ ከመሆናቸው በፊት አሁንም ሳይረፍድ እንትን ብትይ ቆንጆ ነው። ገና 2 ሳምንት ማለት በጣም ትንሽ ጊዜ ነው፣ ግን ሳይረፍድ በጊዜ አሁንም ብታስወጫቸው ባይነ ሲጀመር ራስሽ ስትይ ነበር። አሁን ሩታ ራሷ ስትል ነበር ከጥቅሙ ጉዳቱ አመዘነብኝ እያለች ነበር ቪዲዮን እየጀመረች ና ነገር ማለት እና ይሄ ቀልድ አይደለም። ይሄ ለፕራንክ ብቻ የተጠቀመችው ቃል አይደለም። ሩታ ከጥቅሙ በትክክል ጉዳቱ ያመዘነባታል። በጣም እርግጠኛ ሆኜ የምናገረው ማለት እና እስቲ በምን ልትጠቀም ትችላለች ብላችሁ ታስባላችሁ? ሜሪና ዳኒ ይዛ ቤት በመኖራቸው እርግጠኛ ሆኜ የምናገረው ጀስት ቤት ውስጥ ሰው መኖሩ ምናምናን የተወሰነ ያው ጀስት ሰው አይጠቅምም አይባልም መቼ ሰው የራሱ የሆነ ጥቅም አለው፣ ግን ጉዳቱ ያመዝናል። አሁን ዳኒና ሜሪ ይዛ መኖራቸው ማለት እና ለፕራንክ ብቻ የተጠቀመችው ቃል አይደለም። ይሄን እንደ ቀልድ እንዳታዩት። ያው እንግዲህ ዳኒ ሜሪ ወደፊት እያላችሁ ስታሽቃብጡ የነበራችሁ ሰዎች ያው ከዚህ በኋላም እንግዲህ ዳኒ ሜሪ ወደፊት እያላችሁ ቀጥሉ። አንድ ቀን ግን ጊዜ መጥቶ እኛም ሩታና አብርሽ ወደፊት እያለን እናንተ ላይ የምናሾፍበት ጊዜ ይመጣል። በጣም እርግጠኛ ሆኜ የምናገረው ማለት ጀስት ለአሁኑ ተደሰቱ፣ ችግር የለውም። እናንተ እየገፋችሁ ሩታን ማይሆን ደረጃ ላይ የምጥሉ ሰዎች ናቸው። ጀስት በቃ የትኛውንም ነገር ስታደርግ ልክነሽ እያላችኋት በጣም ገደል ውስጥ ልትከቷት ማለት ነው። እና ምናልባት እናንተ ሳይታወቃችሁ ቀርቶ ከሆነ ጀስት እኛ ምናቅ ሰዎች ይህን ስል ይሆናል ለጉራ ምናምን ነገር አይደለም። ጀስት እኔ ጉዳቱ ይታየኛል እና ሰው የሚለውን ነገር ቢያንስ ሰምታችሁ ለማገናዘብ ሞክሩ። እኔ እውነት ማለት ነው ሩታ ከዚህ ቤት እነሱን ብታስወጣ እርፍ እንደምትል ነው የሚታይ። በቃ ግልግል እንደምትል ነው የሚታይ። በቃ ሰላም ስክን ጫጫታ ራሱ ቤት ውስጥ ላይኖር ይችላል ሳይሆን አይኖርም ነበር። ግን አብርሽም ሁላ ሊመለስ የሚችልበት ቻንስ ይኖራል። አሁን አብርሽና ሩታ አንድ ላይ የሚሆኑበት ቻንስ የበለጠ ይሆን ነበር እነሱ ሰዎች ከቤት ቢወጡ። ግን አሁን ጋቡ እየሰፋ ነው። ምክንያቱም እነዛ ሰዎች ከዛ ቤት እስካልወጡ ድረስ በተአምር አብርሽ እዛ ቤት ሊመለስ አይችልም እና
በቃ ያንን ቻንስ ነው እያጠበበች ያለችው። ብቻ ለማንኛውም ግን እኔ እውነት ከሞላ ጎደል ደስ አላለኝም። እነዚህ ነገሮች እስቲ በቪዲዮ መሀል በቃ ደስተኛ ሆኜ ላወራ የነበራቸውን ነገሮች አንድ ላይ እያየን እስከ ቪዲዮ መጨረሻ እንከታተላለን። ከዛ በፊት ግን ራሴን ላስተዋውቃችሁ። እንዴት ናችሁ እንደ ተመልካች ቤተሰቦችን ራሴ ማስተዋወቅ አልችልም፣ ግን አዳዲስ ሰዎች ለማታውቁኝ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ሀቅ አቋን እውነቷን እንደ ተመልካች የምንነጋገርበት ቻናል ነው። 10,000 ለመግባት እየሞከርን ነው እና ሙከራ ምናምን ነገር ብታበረታቱልኝ ደስ ይለኛል። ለዛ በማበረታቻ ደግሞ የሚሆነው ነገር መሰላችሁ ቪዲዮን ላይክ ማድረግ ነው። ቪዲዮን በደንብ ላይክ ስታደርጉ ጀስት እኔን በደንብ ስለሚያግዘኝ እዛ ሰፖርት አድርጎኝ አግዙኝ ነገር። በቀጥታ ወደ ቪዲዮ እንገባለን። ይመቻችሁ። ዳኒና ሜሪ እኔ ጋር እንደሚኖሩ ታውቃላችሁ እና ከቤት እንዲወጡ ላደርጋቸው ነው። እኔ እኮ ይሆና የዝች እሳት ነበር ብዬ ምናምን ነገር ማለት ነው። መጨረሻ አካባቢ ሳየው ፕራንክ እንደሆነ ምናምን ነገር እንትን ሲለኝ በጣም የተናደድኩት እና ይሄ በጣም እልልታ የሚገባው ነገር ነበር። እውነት ቢሆን በትክክል እልል የሚያስብል ነገር ነበር። ግን ጀስት ተነጠቅን። ምን ያደርጋል፣ እኛ መልካም የምናስባቸው ነገሮች እንደ መጥፎ እየታዩ ሰው እኛን ይሰድበናል ምናምን ነገር። ጀስት ስቲል ግን ሰው ሰደበም አልሰደበም ጀስት እውነታውን መናገር ግዴታችን ስለሆነ ስቲል እስከ መጨረሻው ከእውነታዋ ጋር ነው ምንዛለቀው። ወደዳችሁም ጠላችሁ ማለት ነው። ውሸት የምትፈልጉ ሰዎች እንጃ ያለው ነገር ይበቃኛል። እነሱ ሌላ ጭንቀት እንዲሆንብኝ አልፈልግም። እንዴት ነው ሌላ ችግር እንዲሆንብኝ አልፈልግም። ይሄን እኮ ማለት ነው ሩታ እርግጠኛ ሆኜ የምናገረው እንዲሁም ማለት ነው ከልብሽ ነው ይሄን ነገር ያልሽው። ምናልባት እንደ ፕራንክ ምናምን ነገር እንትን አለ እንጂ ይሄ ይሆናል። ሁሉም ነገር እኮ ሰው የሚያወራው ውሸት ሊሆን አይችልም። የሆነ እውነት ላይ ተመርኩዞ ነው። ቀልድ ራሱ ነገር በደንብ በሚያስቀን የሆነች እውነት በውስጧ ስትኖር አይደል። አሁን ጀስት ስለ ሰካራም ምናምን ነገር ቢቀለድ የሆነች እውነት ስለ ሰካራም ስላለች ምናቃት እውነት ስላለች ናት እንትን የምታስቀምናል። እና ሩታ ፕራንኩም ቢሆን የተወሰነ ያክል እውነት በውስጡ እንዳዘለ በጣም እርግጠኛ ሆኜ ይናገራሉ። በጣም እርግጠኛ ሆኜ ጀስት ቶታሊ ውሸቱን ነገር የለም እዚህ ዓለም ላይ በቃ የሆነ እውነትን ይዞ ነው ጀስት ውሸትም ሰርቫይቭ የሚያደርገው የሆነ የሚያሳምን ነገር ይዞ ነው። እና እኔ እንደዛ አስባለሁ። ቤተሰቦች እንዴት ነው እንደኔ ጠርጠራችኋል ወይስ አልጠረጠራችሁም? ምናምን ብቻ በጣም ደስተኛ ነበርኩኝ እና አሁን ላይ ግን ምንም ደስተኛ መሆን አልቻልኩም። ለምን እንደነገርኳችሁ ነው የራሳቸው ሲጀመር ደስተኛ ብትሆኝ እንደው የሚገርመኝ ነበር። አሁን ጀስት አሁን ይሄን ሁሉ ነገር በኋላ ውሸቴ እንደው ልትይኝ ያለሽው ግን ደስተኛ ብትሆኝ በጣም ይገርመኝ ነበር። እንዴት አሁን ለምሳሌ ማለት ነው አይደለም አንድ ቤት ውስጥ መኖር አሁን ከሜሪ አይነት ሰው ጋር ጓደኛ መሆን በራሱ እውነት ስቃይ አይደል? ቤተሰብ እውነቴን ነው። ከሜሪና ከዳኒ አይነት ሰው ጋር ጓደኝነት ምናምን አይከብድም? ስቃይ አይደል የሚሆነው? እና እኛ ራሱ ይደብራል። እኛ ራሱ በቃ ያመናል። አንቺ ከነሱ ጋር በመሆነች ማለት ይቅርና አንቺ እኛን ራሱ ከውጭ ለምንመለከት ስለ አንቺ ምንም ለማያገባን ሰዎች እኛ ራሱ ይደብረናል። በጣም ግልጹ ነገር አድካሚ ነው የሆኑብን ሜሪና ዳኒ። እና ከዚህ በላይ እኔ ዝም ማለትም መታገስም አልችልም። አይ ቲንክ 2 ሳምንት እንደዛ ይመስለኛል እዚህ ቤት ከተቀመጡና ሁለቱንም ሳምንት ደስተኛ ሆኜ ያለፍኩበት ቀን የለም። በቃ እየጨነቀኝ ነው እየደበረኝ ምናምን። እውነቷን ነው። በነገራችን ላይ እኔ ሩታ ማለት ነው ጀስት አሁን እስከ ፕራንኩ ያለውን ሰዓት በጣም ከልቤ የምናገረው ማለት ነው ከልቧ እንደሆነ በጣም እርግጠኛ ነኝ። ጀስት ይሆናለ ይሄ በቃ ቀልብ የሚባል ነገር አለ እኮ ይሆናለ። እንዴት ላስረዳችሁ? እኔ በተረዳሁበት መንገድ እናንተ ማስረዳት በጣም ከብዶኝ ነው። እና ከተረዳችሁ ያው የምትረዱ ሰዎች እስቲ ንገሩኝ፣ ተረድተናልና ነገር እያላችሁ እና ከልቧ ነው ይሄን ነገር ስትናገር የነበረው እንጂ ባይሆን ኖሮ ይህን ሁሉ ነገር መጥፎ ነገር አታወራም ነበር። ምክንያቱም በኋላም እነሱ ሲያዩ ይሆናላ እቺ ነገር እውነቷን ነው እንደ ነገር ይሄ የተናገረችው ማለታቸው ስለማይቀር ማለት ብቻ። ግን እሱ ልል አይደለም እኔ አሁን እንትን የፈለኩት ዋና ማለት የፈለኩት ምን መሰለሽ ሩታ፣ ይሄን መልእክት ለሩታ አድርሱልኝ። አሁን በእነሱ ምክንያት ያስቀየምሻቸውን የአብርሽን እህትና ወንድም ይቅርታ ብጠይቂ፣ ነገሩ በደንብ ሳይካረር በፊት ይቅርታ ብጠይቂ ደስ ይለኛል። ያው የዛኔ ተመካክራችሁ ምናምን ተስማምታችሁን የተለያያችሁት፣ ግን ይቅርታ አልተባባላችሁም። አይ ቲንክ ይሆናል ይቅርታ ጀስት ዝም ብሎ ነገርየው በሰላም ለመሄድ ሞከረ እንጂ ይቅርታ አልተባባላችሁም። እና ቤተሰብ ምን ትላላችሁ? ሩታ በሜሪና በዳኒ ምክንያት ያስቀየመቻቸውን የአብርሽን እህትና ወንድሞች
ይቅርታ ብጠይቃቸውና ቤተሰብ ውስጥ ሰላም ቢሆን ቢያንስ ከአብርሽ ጋር ያለው ነገር እሺ ይሁን ችግር የለም። በርቀትም ይሁን በምንም ልጁን እየጎበኘ እንደዛ ይቀጥል ችግር የለም። ግን ጀስት በአብርሽ ቤተሰብ እና በሩታ ቤተሰብ ያለው ጋፕ እንዳይሰፋ እኔ ከአሁኑ ያንን ነገር መስመር ብታሲዝ ደስተኛ ነኝ እውነት ለመናገር። እስቲ በዚህ ሀሳብ የምትስማሙ ብቻ ቪዲዮን ላይክ እያደረጋችሁ ሀሳባችሁን በዛው መግለጽ ትችላላችሁ። ኮመንት ላይም እንደፈለጋችሁ መናገር ትችላላችሁ። አደራ ላይክ አድርጉ፣ ቪዲዮን አቁሙና ላይክ አድርጉ። ምንድን ነው ታዲያ? ማንም እኮ የለም። ዝም ብለሽ ነው እንጂ ማንም የለም እኮ ብዬሻለሁ። አሞሽ ነው? ኧረ እኔ ደህና ነኝ። ሜሪ ቆይ እያስጨነቅሽ። አቤት ማሽቃበጥ! አቤት ማሽቃበጥ! ማለት ነው ላስረዳሽ። ቆይ ተረጋጊ። ቆይ ከዚህ በላይ ማሽቃበጥ አለ? ቤተሰብ ከዚህ በላይ ማሽቃበጥ አለ? አሁን ሩታ ህፃን ልጅ ሆና ነው እንደዚህ በቃ እንደ እንቁላል ነገር እንትን የሚሉት ወይ በትክክል ወይ ደግሞ ተቀጥረው እንደ ዘበኝነት ወይም ደግሞ እንደ ሩታ ጋርድ ከገቡሽ ችግር የለውም። ግን ከዚህ በላይ ማሽቃበጥ አለ? ቤተሰብ እኔ እውነት ማለት ነው እህትም ወንድምም በዚህ ልክ አያሽቃበጥም። እርግጠኛ ነኝ የምናገረው እነሱ አያገባቸውም ስለ ሩታ። እህቷም ወንድሟ ምናምን ነገር አይደሉም ዳኒም ሜሪም። እና በጣም ጀስት እዛ ቤት ለመቆየት ይሁን በዚህ ልክ እያሽቃበጡ የሚቆዩት። ይሄ ማሽቃበጥስ እስከ መች ነው ደግሞ ሊቆይ የሚችለው? እና እኔ እንዴት ነው አንድ ነገር በደንብ ስዊት በሆነ ቁጥር በጣም አደገኛ የመሆን ቻንስ አለው። እንዴት ነው አሁን ለምሳሌ ስኳርን በጣም የሚያበዙ ሰዎች ወይም ደግሞ የሚያበዙ ሰዎች ሳይሆን ጀስት በጣም ጣፋጭ ነገር እንደሚጎዳው ማለት ነው። ጀስት እነሱም በጣም ጣፋጭ ለመሆን እየሞከሩ እየጎዷት ነው ሳይታወቅ። ስኳርና እነ ሜሪ አንድ ናቸው። በቃ ሳይታወቅ ነው የሚጎዱት። እና ሩታ አሁን በእነሱ ምክንያት ስኳር፣ ደም ግፊት ምናምን የሚባሉ ነገሮች ሳይጀማምሮች በፊት ቀልዱን ተይና ከቤት አስወጫቸው። በቃ ይሄን ነው ትልቅ ምክር። በቃ እቺ ምክር ማንም አይመክርሽም። በእነሱ ሰዎች ከመታመምሽ በፊት በእነሱ ሰዎች ምክንያት ከመታመምሽ በፊት አስወጫቸው። አይ ቲንክ እዚህ ከመጣችሁ 1-2 ሳምንት ይሆናችኋል አይደለ? ስለዚህ ከዚህ በላይ እዚህ እንድትቆዩ አልፈልግም። ወደ ቤታችሁ ተመለሱ። ሰምተሻል? እንድትሄዱ ፈልጋለሁ። ከዚህ እንድትወጡ ፈልጋለሁ። ምንም እኮ የሚያስደነግጥ ነገር የለም እንዴ። ከቤቴ ሰው ውጥልኝ በፈለገበት ሰዓት የማለት መብት አለው። እናንተ ናችሁ አስገድዳችሁ መጀመሪያ የመጣችሁት እንጂ እሷ ኑልኝ አደረ በቃ በሰው ጦትና ነገር ልሞት ነው ብላ አይደለም የጠራቻችሁ። እና አትደንግጡ። አሁን ጀስት በኋላ ፕራንክ መሆኑ ይነገራል፣ ግን አትደንግጡ። በቃ የራሳችሁ ቤት አላችሁትን እንዴ። በቃ ሂዱ። ካቃታችሁም የቤት ኪራይ እንትን መክፈል ካቃታችሁ ይከፈላል፣ ችግር የለውም። በዩቲዩብ በምንም አምጥታችሁ ትከፍሉታላችሁ። በቃ ይበቃል። ከዚህ በላይ አትዛለቁ እዚህ ቤት። እየደበረኝ ነገሮችን ከማሳለፍ እኛ አስደብረንሽ፣ እየከፋኝ ነገሮችን ከማሳለፍ እኛ እያስከፋንሽ በጣም እንዴ ሲጀመር ማለት ነው። እናንተ ከማስከፋትም አልፎ ማለት ነው ህይወቷን ብጥብጥ ነው እያደረጋችሁ ያላችሁት። ሩታ ጀስት ይሆናላ የሆነ ንቃት ውስጥ ስላይደለች ነው ጀስት ከነተ እኩል ከነተ ጋር እንትን የምትለው የምትንቀሳቀሰው እንጂ የሆነች ሰዓት ላይ ስትነቃ እርግጠኛ ነኝ ምን ያክል እንደ ጎዳቸዋት ምናምን ነገር ትረዳለች። የሆነ ሰዓት ላይ መረዳቱ አይቀርም። በጣም እርግጠኛ ሆኜ የምናገረው ማለት ነው። እንድትሆኑ ነው እኛ እያንዳንዱን ጥረት እያደረግን ነበር። እኔ በአንቺ ምክንያት ነው ቀን ከሌሊት እኔም እሱም ስንሰደብ እሰይ በአንቺ ምክንያት ነው። አንቺ የሆነ ነገር ሆንሽ ብዬ ነው በሰው ትዳር ገባሽ በሰው እንዲገባሽ እየተባልኩኝ ቀኑ ሙሉ እኔንም እሱን ሲሰድቡን የሚሉት። አይ ደግ አደረጉ። እናንተን የሚሳደቡም ሰዎች ሆነ ነገር ማለት እኔ ስድብን አላደናነቅም ወይ ደግሞ ይሆናላ ለስድብ ክሬዲት አልሰጥም። የሆነ በርቱ ነገር አይደለም የሚሳደቡ ሰዎችን። ግን የእናንተ ስራችሁን ያሰደባችሁ። በቃ ሜሪ መሰደቡን ካልፈለግሽ ውጪ ከዚህ ቤት። መሰደቡን ካልፈለግሽ በቃ ከሩታ ህይወት ከአብርሽም ህይወት ውጪ። የእርጎ ዘንባቱኛ እንዴ ያመሻል እንዴ እዚች ጋ አሁን እኮ ማለት ነው። አሁን ነገርየው የምርም ቢሆን ሩታ አሁን እንደዚህ እያለች ያለችው ሩታ ናት ያሰደበችኝ ብለሽ ሩታን ለመውቀስና ጀስት የጥፋተኝነት ስሜት እንዲሰማት ለማድረግ ነው። እና ስራችሁን ያሰደባችሁ ከዚህ በኋላ ማለት ነው። ይህን ነገር ካላቆማችሁ ሰው መስደቡን አያቆም። በቃ መቼም አያቆምም። እኛም ብንሆን እኔ አልሰድብም፣ ግን ጀስት ላለመስደብ ሞክራለሁ፣ አፌን ለመቆጠብ ሞክራለሁ። ግን ይሆናል ለመቃወሜን ወይ ደግሞ በትክክል እነሱን መጻረኔን ምናምን ነገር አልተውም። ያ ነገር አስጨነቀኝ፣ እኔን አስጨነቀኝ። ገባ? ያ ነገር እኔን ስላስጨነቀኝ ነው እንጂ ያስጨነቀሽ እንኳን በዚህ ትሆን ነው እንዲህ የምትናገሪያት። ታዩ እኔን እኮ ምንም ነገር አታክብኝ። ለሷ ሪስፔክት አይኖርሽም፣ ሊከበር አይኖርሽም። በዚህ ትሆን ነው እንዴ?
ስለ ክብር ዳኒ ያወራ ሰዎች ስለ ክብር ዳኒ ያወራ እንደ ሩታ ሲጀመር እኮ ማለት ነው። እንዲሁም በምንም አይነት ቶን አልተናገረችም። በምንም አይነት ድምጿን ከፍ አድርጋ የሆነ ነገር በቁጣ አላናገረቻችሁም እናንተም ማለት ነው። አንተ ስለ ክብሩና ነገር ልታወራ ነው እንደ አንተ ያልደረሰብህን ሰው ከፍ ዝቅ እያደረክ ስታመነጫጨቅ የነበርክ ሰው አልነበርክ እንደ የአብርሽን ወንድም ምና ነገር መች ደረሰብህ ምና ነገር እና ከአንተ ስለ ክብር ስታወራ የሚሰማ ጆሮ የለኝም። በበኩሌ አንተ ዳኒ ስለ ክብር ሲያወራ የሚሰማ ምንም ጆሮ የለኝም። አልቀበለው። ምክንያቱም ጀስት ማስመሰል ነው የተያያዘው። ጀስት መርጦ አልቃሽ ምናምን ነገር ለመሆን እየሞከሩ ነው እንጂ ስለ ክብር እንዴ አንተ ሲጀመር ሰው ስታከብር ነው ሰው የሚያከብረ እንጂ ሰው ሳታከብር ስትቀር ማንም ሊያከብር አይችልም። አይደለም መጮ ብትመታሽስ አይደለም መጮ ብትመታሽስ ምን ይሄን እኮ ነው የምላችሁ ቤተሰብ። ይሄን ኧረ አታስቁኝ፣ ሜሪ እና ዳኒ አታስቁኝ። ይኸው እኮ የሆነ በትክክል በቪዲዮ ራሱ እያየን ነው እንዴት አቅም እየተጠቀሙ ሩታን እዛ ቤት ለመኖር እንትን እያሉ እየተጫኗት እንደሆነ። እንዴ ከዚህ በላይ ብትመታሽ ምንም አታመጪም በገዛ ቤታ። ኧረ ተው፣ ኧረ ተው፣ ኧረ ተው። ህግ ያለበት ሀገር ነው። ተው፣ ህግ ፍሩ፣ ተው። ይሁን ሩታ ናት በገዛ እጇ እንግዲህ ለዚህ ነገር ራሷን አሳልፋ የሰጠችው። በቃ በራሷ እጅ ነው የራሷ እጅ ነው መልሶ እየመታት ያለው እና አላቅም። እኔ ከቪዲዮ ጀርባማ ይመቷታል እርግጠኛ ነኝ የምናገረው። ከቪዲዮ ጀርባማ የሆነ አንድ ሁለት ነገር የሜሪ ቦክስ አደገኛ ነው። ሲጀመር ሰውነቷን በጣም ከባድ ነው ነገር የምትሰነዝረው የቦክስ ኪሎ ራሱ በጣም ብዙ ነው የሚሆነው። በጣም ማለት ነው። ይሄ የቦክስ ውድድር አለ ውድድር ሳይሆን የቦክስ ኪሎ የሚለካበት ማሽን በዛ ቢለካ እርግጠኛ ነኝ ከማናችንም ይበልጣል ከማናችንም ይበልጣል። እና ሩታ አፍነውሽም ከሆነ ንገሪ እና ጀስት እውነታው ይጋለጥ። ቤት እየመቱሽ ምናምን ነገር ከሆነ ከዚህ በላይ ሲጀመር እላፊም እንድትናገሩኝ አልፈልግም። ከአሁኗ ሰዓትና ደቂቃ ጀምሮ በጣም ሸክም ሆነብሽ። ቀልዳላችሁ እንዴ? ስለዚህ መሄድ እንችላለን። 2 ሳምንት እኮ ቀልድ አይደለም፣ ሲኦል ነው። 2 ሳምንት ሲኦል ነው። እኔ ምንም ይከፈለኝ ምንም በቃ ያለ አሁን ከሜሪ ጋር 2 ሳምንት አንድ ቤት ውስጥ ሆነ ነገር ቆይ ከምባል ቤተሰብ እኔ 1-2 ወር ብቻዬን የሆነ እንትን ውስጥ ታሽጌ ብቀመጥ ይሻለኛል። 2 ሳምንት ከሜሪ ጋር ተቀመጥ ከምትሉኝ እኔ የሆነ በገዛ ፈቃዴ ማለት ለ2 ወር እታሰራለሁ። አያርገውና እስሩንም ሜሪንም አያምጣብኝ ጌታ። ግን ለ2 ሳምንት አልመርጥም። እኔ 2 ወር ይሻለኛል ከሜሪ ጋር እንትን 2 ወር ብታሰር ይሻለኝ። ቢያንስ እስር ቤት ደህና ሰዎች አሉ ይባላል እንደሰማሁት ከሆነ ታስሬ ባላቅም ማለት ነው። ታስራችሁ የምታውቁ ሰዎች በዚህ አጋጣሚ ንገሩኝ። የሆነ መጥፎ ሰዎች እንዳሉትም ሳያውቁ የታሰሩ ወይ በብዙ ነገር የታሰሩ ከነሱ ጋር ማሳለፍ ይሻላል ካልተያዘች ወንጀለኛ ጋር ከማሳለፍ። በቃ እስር ቤት በትክክል ከአንዳንድ ሰዎች ጋር ማሳለፍ ይሻላል። ይበቃችኋል፣ በእናታችሁ ጡልኝ። ጨቃጨቃችሁ ምን አለ ውልቅ ብትሉ። የሆነ ነገር ሲቸግርሽ ደግሞ ማለት ነው እያለቀሽ። ኧረ ተው ወሬ አታብዛ። ውልቅ ብትል እንዴት ደስተኛ ሆን ነበር። የዛሬው ቪዲዮ በጣም ደስተኛ ታረገን ይሆን ነበር ዛሬ ውልቅ ምናምን ነገር ብለው ቢሆን ግን ጀስት በቃ አለ ደስታችንን ተነጥቀናል ብያለሁ ቅድምም። ለዛ ነው ከቅድም ጀምሮ ብግን ብዬ ሳወራ የነበረውና አደራ በእናታችሁ በቃ ይበቃችሁ። 2 ሳምንት የሰውን ህይወት ካጨለማችሁ አይበቃም። በቃ ጀስት አሁን ደግሞ የሌላ ሰውን ህይወት ሌላ ስራ ካጣችሁ የሌላ ሰውን ህይወት አጨልሙ ከፈለጋችሁ ሄዳችሁ። እሱንም አልመክርም፣ ግን በቃ ሩታ ላይ አታብዙ። ጨለማውን ሲኦሉን ሩታ ላይ አታብዙ። ቦታ ቀይሩ እንዴ። ሰይጣንም እኮ ማለት ነው ከአንዱ ሲባረር ወደ አንደኛው ነገር ይገባል እንጂ ከሁሉም ሰው ተጠራርጎ አይጠፋም አይደል? ሰይጣን ራሱ ጀስት በቃ ወደ ሌላኛው ሂዱ። ችግር የለውም ታዩ። እንድች ስትል ነው እኔ ወሽመጤ ብጥስ ያሉ ሰዎች የምር እውነት እስከ ይኸውና ስንት ደቂቃ መሰላችሁ? እስከ 20 ደቂቃ ከ9 ሰከንድ ድረስ ሰላም ነበርኩ። በቃ ደስተኛ ነበርኩ ናን ነገር። ከዛ እንድች ስትል ወሽመጤ ብጥስ አለ። በቃ ሰዎች እኔ እንዴት ልንገራችሁ? በቃ ይሆናለ ድብልቅልቅ ነው ያለብኝ ሁሉ ነገር። ቪዲዮ ልስራ ነገር ውስጥ ገባው። ጀስት ቪዲዮ ለመስራት ራሱ በዛ ንዴት አሁን ተረጋግቼ የመጣው እንጂ በዛ ንዴት በመጣ አሁን ከተናደድኩት በላይ ነበር እና በጣም ቪዲዮን አበላሸው ነበር እና ጀስት በቃ እንድች ስትል እርግጠኛ ነኝ የብዙዎቻችሁ ወሽመጥ ብጥስ እንዳለ። ግን በቃ ምንም ማድረግ አይቻልም። በጊዜው ሲመጣ ውልቅ ይላሉ ብዬ ራሴን አረጋጋው። በቃ እናንተም ራሳችሁን አረጋጉ። ቤተሰብ እግዚአብሔርን አትሄጂም እንዴ? ፕራንክ ነው እያልኩሽ እንዴ? ፕራንክ ነው፣ እግዚአብሔርን ፕራንክ ነው።
እንዴ ቆይ እሺ፣ እኔ እስከ መች ነው አንድ የሚኖሩት? ደግሞ መለማመጡ ስለምን አስፈለገ? ቆይ ጀስት አሁን ፕራንክ ነው ከተባለ ብትሄድ ምናምን ነገር ንዴቷ ሲበርድላት መምጣቱ አይቀርም። ስትመጣ ግን እንዳትመታች ተጠንቀቂ ሩታ፣ እንዳትመታች ተጠንቀቂ። ግን ማለት ነው እኔ በጣም ጥያቄ የሆነብኝ ነገር እስከ መች ሩታ፣ እስከ መች ከእነሱ ጋር ልትኖሪ በቃ ወሰንሽ ምናምን ነገር? እቺን ነገር ግልጽ አድርጊልኝና ከዛ በኋላ እሺ ችግር የለውም ከዚች ጊዜ በኋላ ይወጣሉ እነዚህ ሰዎች ምናምን ነገር እንላለን። ግን አሁን ይሆናል ለማመጡም እዚች ጋር ተገቢ አይደለም። እነሱን ጀስት ይሆናላ ማቆየቱም ተገቢ አይደለም። በቃ ፕራንኩ ራሱ በራሱ ተገቢ አይደለም። እስቲ አላቅም ብቻ እኔ እንዴት እንደተሰማችሁ፣ እኔ የተሰማኝ ስሜት ከተሰማችሁ ብቻ ነገሩኝ። ካልተሰማችሁ እንግዲህ ለምን እንዳልተሰማችሁ ምናምን ነገር ልክ ከሆነች ሩታ ልክ የሆነችበትን ሳይድ አስረዱኝ። ዳኒ ፕራንክ ነው። እሺ ፕራንክ በቃ ፕራንክ ተደርገ አመኛ። አንቺ ደግሞ በቃ አይ አሁን እሺ ችግር የለውም። ግን ማለት ነው እኔ ሩታ ባትነግራችሁ እኔ ልንገራችሁ፣ እስከ ዛሬም ስነግር ነው የቆየሁት። ሩታ ባትነግራችሁ እኔ ልንገራችሁ፣ አትመጥኗትም። በቃ ሩታ ከሩታ ጋር ዝች ቤት ለምኖር አትመጥኑም። ጀስት የራሳችሁ የሚባል የሚከበር ላይፍ ሊኖራችሁ ይገባል። እናንተ ራሱ ማለት ሁሌ እንደዚያ እናንተ ራሱ አይሰለቻችሁም? ኦዲየንስ እሺ ችግር የለውም በየራሱ ዝች የእናንተን ቪዲዮ አይቶ ለተወሰነች ደቂቃ ተናደው የራሱን ህይወት ይኖራል ነገር። እኛም በቃ ብንሆን ቪዲዮችንን ሰርተን እንተዋለን ምናምን። ግን ማለት እናንተ ለራሳችሁ አይደብራችሁም? ሰው ጋር ጥገኛ ሆኖ ይህን ሁሉ ጊዜ መቆየት በቃ እኔ እሺ ጥገኛ አይደለንም ብትሉ ራሱ ማለት ነው ጀስት የሰው ቤት እንትን ማለት አይደብራችሁም? እና ጀስት የራሳችሁን የተከበረ አይነት ላይፍ ለመምራት ሞክሩ እንጂ ይህን ያክል አትቆዩ። በቃ አትመጡናትም። የራሳችሁ ሌላ ሰው ማይመጥነው አይነት ላይፍ ደግሞ የሚገባችሁ ላይፍ አለ፣ እሱን ኑሩ። እሱን አሳዳችሁ ነገ ላይ የተሻለ ሰው ለመሆን ሞክሩ እንጂ ዛሬ ላይ እንደዚህ እንደ ህፃን ምናምን ነገር የሆነ የሰው ነገር ብቻ ስታሳድዱ አትቆዩ። ይሄ በጣም ትልቅ ምክር ነው። ጀስት ፖዚቲቭሊ ይሆናላ በአዎንታዊ እንትን መስማት ከሞከራችሁ ጀስት ፖዚቲቭ ነገር ነው የተናገርኩት። ብቻ ለማንኛውም ግን የዛሬ ቪዲዮ ይህን ይመስል ነበር። እኔ ከሞላ ጎደል እሺ ያዝናኑኝም ፓርት አለ፣ ግን በጣም አናደውኛል። ሩታ በተለይ በጣም አናዳኛለች። እስቲ ቤተሰብ የእናንተን አስተያየት ኮመንት ላይ ጻፉ። እዚህ ድረስ ስለተከታተላችሁ ደግሞ ሁላችሁንም ከልብ አመሰግናችኋለሁ። ልኮለታተፍ ነበር አይገርም? ብቻ ለማንኛውም ቪዲዮ ላይክ እያደረጋችሁ ውጡ። በያላችሁበት ሰላም ሁኑልኝ፣ ሰላማችሁ ብዝት ይበልኝ። እንዲሁም ከመረኳችሁ ትንሽ ቆየዋ ቤተሰብ ትንሽ ጀስት መርቄ ምናምን ነገር ብቻ ልሰናበት ብዬ ነው ጀስት ስለቆየሁም ጭምር። ከምንም በላይ እግዚአብሔር ሰላማችሁን በያላችሁበት ያብዛላችሁ። ምክንያቱም የሰላም ዋጋ ያው ቀላል ነገር አይደለም እና ከምንም በላይ እግዚአብሔር ሰላሙን ያብዛላችሁ፣ ፍቅርን ያብዛላችሁ። ደግሞ ይሆናል በረከትም ደግሞ ወደ ቤታችሁ ይግባ። የልፋታችሁን ነገር ደግሞ ከሀገር ውጭ ያላችሁ ሰዎች አግኝታችሁ ወደ ሀገራችሁ የምትመጡበት ጊዜ ይፍጠንላችሁ። እነዚህ ነገሮች ካልኩ ስለቆየው ነው። ወዳችኋለሁ። ሁላችሁንም የምሬን ነው በትክክል ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።